ድጓ ዘብርሃን። ሰላም፣ እንኳን አደረሳችሁ። ዛሬ ስለ ብርሃን እናወራለን። ጌታችን ኢየሱስ ክርስቶስ የሰው ሕይወት የሆነች ብርሃን የገለጠ፣ ጨለማ ያላሸነፈው፣ በጨለማ ውስጥ ዘወትር የሚያበራ አማናዊ ብርሃን የተባለ ክርስቶስ አንቀጸ ብርሃን ከተባለች ከድንግል ተወለደ። አምላከ ብርሃን ወላደ ሕይወት ከተባለ ከእግዚአብሔር አብ አማናዊ ብርሃን አካላዊ ቃል ክርስቶስ ተወለደ። የማይመረመር የማይነገር ብርሃን፣ የህሊናችንን ጽልመት ያበራ፣ አይነ ልቦናችንን የገለጠ የሕያው አምላክ ልጅ የፍጹማን ብርሃን ነው። ስለ ብርሃን ሊመሰክር ዮሐንስ ተላከ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ መሰከረ። ይህም ብርሃን በልቦናችን ውስጥ የሚያበራ የዓለም ብርሃን ነው። ይህ ብርሃን ከመሰናክል ያድናል፣ በእንቅፋት ከመመታትም ይጠብቃል፣ እንቅፋቱንም ያሳያል። ነብዩ ዳዊት በብርሃንህ ብርሃንን እናያለን በማለት ስለ ብርሃን መስክሯል። ሊቁ ቅዱስ ያሬድም ታላቅ ሥራ ያደረገ የእስራኤል አምላክ እግዚአብሔር ይክበር ይመስገን፣ ብቻውን ተአምራትን ያደረገ ወደኛ መጣ፣ ሰላምን ይሰጠን ዘንድ በመምጣቱ ሰው በመሆኑ በላያችን አበራ፣ በብርሃንህ ብርሃንን እናይ ዘንድ በማለት ምስክርነቱን ሰጥቷል። በብርሃንህ ብርሃንን እናያለን ማለት በፈጠርክልን አይናችን የፈጠርክልንን የፀሐይ ብርሃን እናያለን ሲል ነው። ይህንን የፀሐይ ብርሃን ማየት የምንችለው በአይናችን ብርሃን ነውና፣ የአይናችን ብርሃን ከፀሐይ ብርሃን ጋር ተዋህዶ ነው እይታን ማግኘት የሚችለው። ከሁለቱ አንዳቸው ከጎደሉ ማየት አይቻልም። አይናችን በርቶ የፀሐይ ብርሃን ባይኖር ማየት አይቻልም። በአንጻሩ ደግሞ የፀሐይ ብርሃንም ኖሮ አይናችን ከታወረ ወይም ከጠፋ እይታ አይኖረንም። ስለዚህ በፈጠርክልን የአይናችን ብርሃን የፈጠርክልንን ፀሐይ ብርሃን እናያለን። ሁለተኛ ሚስጥር ደግሞ በብርሃንህ ብርሃንን እናያለን ማለት ደግሞ በአይነ ልቦናችን ብርሃን ሕግህን እናያለን ማለት ነው። የሰው ልጅ ሁለት አይኖች አሉት። አንዱ ከላይ ያየነው የአይን ክፍል ሲሆን እርሱም የውጭውን ብርሃን የሚያይልን ነው። አንዱ ደግሞ የውስጡን የሚያይልን የልቦና አይን ነው። ሁለቱን እናነጻጽር ብንል ከውጭው አይናችን የውስጡ አይናችን ይበልጣል። ምክንያቱም ለውጭው አይናችን መደበኛ ወይም ሞተሩ የውስጥ አይናችን ነውና። በምን እናውቃለን ያልን እንደሆነ ለምሳሌ አንዳንድ ጊዜ በመንገድ ሰዎች ሰላም ሲሉን ዝም ብለን የምናልፋቸው በልቦና አይን ስላላየናቸው ነው። ኋላ ወቀሳ ሲደርስብን ልብ አላልኩም ብለን ይቅርታ እንጠይቃለን። የቱንም ያህል አይናችን ቢበራ ልባችን ተሰብስቦ አይናችንን ካረዳው በቀር የአይናችን እይታ ይጋረዳል። ስለዚህ በዚሁ አንጻር ከስጋ አይነ ስውራን የልቦና አይነ ስውራን እጅግ የተጎዱ ይሆናሉ። በስጋ የታወሩ ሰዎች ከማንኛውም መንፈሳዊ ነገር አይገቱም። በቤተ ክርስቲያን አንቱ የተባሉ ሊቃውንት አይነ ስውራን ናቸው። የዜማና የትርጓሜ ባለቤት ናቸው። ምክንያቱም ልቦናቸው ብሩህ ነውና። በልቦና የታወሩ ሰዎች ግን ለምንም ነገር አይታደሉም፣ በሰማይም በምድርም አይጠቀሙም። ብርሃን የሆነው ጌታ ለሕይወታችን ወደኛ መምጣቱን ሊቁ ሲናገር ሙሴ በኦሪት የሰበከለት በጻርቃን ላይ የሚያበራ ከብርሃን የተገኘ ብርሃን ካህናትን የሚሾም የሰማዕታት አክሊል ለሕይወት ወደኛ መጣ ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃን ስላለላችሁ በብርሃን ተመላለሱ ሲል ምን ማለቱ ነው? አንደኛ
በብርሃን ወንጌል ተመላለሱ ሲል ነው። ወንጌል ብርሃን ይባላል። ቅዱስ ጴጥሮስ ሰው በጨለማ ስፍራ የሚያበራውን እንደሚጠነቀቁለት ሁሉ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ በማለት ለእግዚአብሔር ቃል መጠንቀቅ እንዳለብን ሐዋርያው ይናገራል። ምክንያቱም በጨለማ ያለ ሰው መብራቱ ቢጠፋበት ለአውሬ ለአደጋ እንደሚጋለጥ የወንጌሉ ቃል የጠፋበት ሰውም ለሰይጣን ለኃጢአትና ለክህደት ይጋለጣል። ሁለተኛ በብርሃን ጽድቅ ተመላለሱ ሲል ነው። ጌታ በወንጌሉ ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይወጣም፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ በማለት ኃጢአተኞች ኃጢአት ለመስራት እንዲመቻቸው ከብርሃን ይልቅ ጨለማን እንደሚወዱ ነግሮናል። ሶስተኛ በብርሃን ፍቅር ተመላለሱ ሲል ነው። ፍቅር ብርሃን ይባላል። ሐዋርያው ቅዱስ ዮሐንስ በመልእክቱ እንዲህ አለ፣ በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያ የለበትም። ወንድሙን የሚጠላ ግን በጨለማ ይመላለሳል፣ የሚሄድበትንም አያውቅም በማለት ፍቅር ወደ እግዚአብሔር የሚመራ የጨፈገገ ሕይወትን የሚያበራ የሰው ልጅ የብርሃን ፋና መሆኑን ተናግሯል። አራተኛ በብርሃን ንስሐ ተመላለሱ ሲል ነው። ንስሐ ብርሃን ተብሎ ይጠራል። ምክንያቱም ኃጢአት በጨለማ የሚመሰል ከሆነ ኃጢአትን የሚያርቅ ንስሐ ደግሞ በብርሃን ይመሰላል። ንስሐ የገባ ሰው በብርሃን ውስጥ ይመላለሳል ማለት ነው። ቅዱስ ዮሐንስ በራእዩ አንተ ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጸጋ እንድትሆን ኀፍረትህም እንዳይታይ ዓይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ በማለት ገጸ ልቦናን በንስሐ ሳሙና ታጥቦ ዓይነ ልቦናን በሥጋው ደሙ ኩል መኳል እንደሚገባ ያን ጊዜም የውጭውንም ሆነ የውስጥን ማንነት በአጠቃላይ ሁሉን ማየት እንደሚቻል ከዚህም አልፎ በእግዚአብሔርም ሆነ በሰዎች ዘንድ ተወዳጅ ዓይነ ግቡ መሆን እንደሚቻል ተናግሯል። አምስተኛ ብርሃን በተባለ ጊዜ ተመላለሱ። ጊዜ በብርሃን ይመሰላል። የእግዚአብሔር ስጦታዎች ከሆኑት አንዱ ጊዜ ነው። ጊዜ ሊሰጥ የሚችል እግዚአብሔር ብቻ ነው። ገንዘብ፣ ስልጣን፣ ዝና፣ በአጠቃላይ ማንኛውም ፍጡር ጊዜን መስጠት አይችልም። ጊዜ ባለፈው ባለውና በሚመጣው የተከናወኑ ታሪኮች፣ እንቅስቃሴዎች የሚሰፈሩበት መስፈሪያ መመዘኛ ነው። ጊዜ ለሁሉም የሰው ልጅ እኩል የተሰጠ ስጦታ ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ብርሃን ሳለላችሁ በብርሃን ተመላለሱ ሲል የእግዚአብሔር የጸጋ ስጦታ የሆነ ብርሃን የተሰኘ ጊዜ ሳለ ስለ እውነት፣ ስለ ወንጌል ሩጡ ሲላቸው ነው። ምክንያቱም ፍጡር ከሆኑ የጊዜ ጥገኛ መሆን አይቀርምና ጊዜ የሰውን ሁለንተናዊ እንቅስቃሴ ይገድበው ዘንድ ግድ ነው። ከዚህም የተነሳ ሰዎች ለጊዜ ይቀኙለታል፣ ግጥም ይደረድሩለታል። የጊዜ እንጂ የሰው ጀግና የለም እያሉ ተረት ይተርቱለታል። እንግዲህ የሚቀኙለትን ጊዜ በአግባቡ መጠቀም እጅግ ብልህነት ነው። ነቢዩ ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት፣ ክፉ ሰው መንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እግዚአብሔር ይምረዋል ብሎ መናገሩ ስለ ጊዜ አስፈላጊነት ሲነግረን ነው። በጊዜ ምክንያት የጊዜ ባለቤት እግዚአብሔርን ልናጣው እንችላለን። ለምን ያልን እንደሆነ የማይገኝበት ጊዜ ስላለ ነው። እሱ መቼ ነው ቢባል ከሞት በኋላ እግዚአብሔርን ለይቅርታ ለምህረት ማግኘት አይቻልም።
ለዚህ ነው ነብዩ ዳዊት በሞት የሚያስብ በሲኦልም የሚያመሰግንህ ማን ነው ብሎ የዘመረው። ስድስተኛ በብርሃን በተባለ ወልድ ተመላለሱ ሲል ነው። የክርስቶስን ብርሃንነት ከላይ ለማየት እንደሞከርነው የክርስቶስ ብርሃንነት ከሌሎች ብርሃናት የተለየ ነው። ምልአት፣ ስፋት፣ ርቀትና ጥልቀት ያለው የባህሪ ገንዘቡ ነው። የብርሃናት ሁሉ መገኛ ማዕፀን ነው። ሳይቋረጥ ከባህሪው ሲፈልቅ ሲመነጭ የሚኖር ዘላለማዊ የብርሃን መፍለቂያ ነው። ሐዋርያው ቅዱስ ጳውሎስ ሲናገር እርሱም የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ተሰውሮ ይኖራል በማለት ተናግሯል። ቅዱስ ዮሐንስም በመልእክቱ እግዚአብሔር ብርሃን ነው፣ ጨለማም ከቶ በእርሱ ዘንድ የለም፣ ከእርሱ ጋር ኅብረት ካለን በጨለማ የምንመላለስ ከሆነ እንዋሻለን በማለት እግዚአብሔር የሌለው ሰው ወይም በእግዚአብሔር የማያምን ሰው በጨለማ ውስጥ እንደሚኖር ተናግሯል። ሊቁ ቅዱስ ያሬድም ለብርሃን መዛግብት ለዘላለም የሚነግስ ከብርሃን የተገኘ ብርሃን ኃጥአንን የሚመልሳቸው ሰነፎችን አስተዋይ የሚያደርጋቸው ጽድቅን የሚለብስ ሁሉን አዋቂ አምላክ ብርሃንን የሚጎናጽፍ ከላይ ከአርያም መጥቶ የጎበኘን የመድኃኒታችንን ዜና እንስማ በማለት ጌታችን ከሃሊነቱንና የእውቀት ገላጭነቱን ተናግሯል። ብርሃንነቱ ለዘወትር የሚሆን ጨለማ የማያሸንፈው ጉም ደመና የማይጋርደው ህልፈት ውላጤ የማይስማማው ጠፈር ደፈር የማይከለክለው እውነተኛ ብርሃን ኢየሱስ ክርስቶስ እንደሆነ ሊቁ ሲናገር በጻድቃን ላይ ዘወትር የሚያበራ የእግዚአብሔር ልጅ የጻድቅ ፀሐይ የዓለም ብርሃን የአምላክ ልጅ ኢየሱስ ክርስቶስ ብሏል። ጌታም በወንጌሉ ብርሃንነቱ የማይገደብ ከመሆኑም በላይ ከብርሃነ መለኮቱ ላይ ለሚያምንበት ሁሉ በጸጋ ከፍሎ የሚሰጥ መሆኑን እንዲህ ሲል ተናግሯል። የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል፣ በጨለማም አይመላለስም በማለት እንኳን እርሱ በእርሱ ያመነ ሁሉ ብርሃናዊ ጸጋ እንደሚጎናጸፍ ተናግሯል። ነብዩ ሚልክያስም ጠላቴ ሆይ በወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል፣ በእኔ ላይ ደስ አይበልህ ብሏል። ጌታ ከሙታን ተለይቶ ከተነሳ በኋላ 40 ቀን ከሐዋርያት ጋር በነበረው ቆይታ መጽሐፈ ኪዳንን ሲያስተምራቸው ብርሃንን የሚሰጥ እግዚአብሔር ለሁሉ ኃይል የሚሆን ከቀድሞ ጀምሮ የነበረ ብርሃን ዓለምን የፈጠረ የማያልፈውን ተድላ የሚሰጥ ከጨለማ መሰናክል ያወጣህን የማይገኝ ብርሃንን የሰጠህን ከማሰረ ክህደት የፈታህን በወንጌል የመራህን በነቢያት ያረጋጋህን በሃይማኖት ያከበርከን የማይመረመር ብርሃን ያጎናጸፍከን ውስጣዊ አይናችንን ብሩህ ያደረክልን የህሊናችንን ጨለማ ያስወገድክልን ልጅነትን ያሳደርክብን ያለማወቅን ወራት ያሳለፍክልን አንተን እናመሰግንሃለን ብሏል። በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሰን። በወንጌል ብርሃን፣ በጽድቅ ብርሃን፣ በፍቅር ብርሃን፣ በንስሐ ብርሃንና በጊዜ ብርሃን እንድንመላለስ እግዚአብሔር ይፍቀድ።